ቢያንስ አሁን እነዚህን እስከ 50 ዶሮ ለማምጣት ስንት ብር ያስፈልጋል? እስከ 50 አይሰጡትም። እስከ ስንት ነው የሚሰጡት? ከ500 በላይ ነው ግዴታ። ወይኔ ከደብረ ዘይት ነው የምናመጣቸው። የአንድ ቀን እያሉ ማለት ነው። ማሞቂያ ምናምን አለው፣ ግን ሪስክ የሌለው ከዚህ እድሜ በላይ ነው። ያን ያህል ትንሽ ሪስክ ያለው አሁን እንደው 1000 አምጥተን ማለት ነው ቢያንስ 100 እንደዛ ይሞቱብናል። በጣም ተጠንቅቀን እነዛ ያስቸግራሉ። 20-30 እንደዚህ ይሞታሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናል ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ የቀን ውሎዬን እያሳየኋችሁ በዛውም ደግሞ አንዳንድ ኮሜንቶች አንብቤያለሁ። አንዳንድ ነገር እምላችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁ ቆዩ። እዚህ ጋር እንደምታዩት ይሄ በሩ ሲቀባ የተረፈ እንትን ነበረ። መቃኑ ጣውላ ነበር። እንደምታዩት ያኔ ጣውላ ነው መቃኑ፣ የበሩ መቃን ማለት ነው። እናማ ከተረፈ ካለ ብዬ ቀባሁት። ዙሪያውን በሩን መስኮቶቹን ምናምን ቀብቻቸዋለሁ። አያችሁት? እንጨቱ አያስታውቅም መቃኑ ማለት ነው። እና አሁን ይሄ ደግሞ በደንብ ድምቅ የሚለው ሲደርቅ ነው። ሲደርቅ ደግሞ አሳያችኋለሁ። ከዛ ደግሞ ዛሬም ዶሮ የሚያረቡበት ቦታ ልሄድ ነው። አንዳንድ መረጃም የማካፍላችሁ ይሆናል። ብር አውጥተን ከዛም በኋላ እየሄድን ነው። ይሄ ማደያው አካባቢ ነው። እናም ውድ እህቶቼ ቪዲዮውን ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ያው እንግዲህ አስመራ በር ደርሰናል። ባለፈው ዶሮ ካመጣንበት ቦታ ነው የምንሄደው። ልጁንም አንዳንድ ነገር ጠይቄው ነበር፣ ዶሮ የሚያረባው ልጅ። እሱንም ቪዲዮ ማስገባላችሁ ይሆናል። በነገራችን ላይ ዶሮ ማርባት አሪፍ እንደሆነ ትርፍ እንዳለው ውጤታማ እንደሚያደርግ ነው የመከረ ልጁ። እና ቢያንስ በጣም ብዙም ባይሆን በትንሹ ሞክሩት ብሎናል። ኢንሻአላህ እንግዲህ እኛም እያመጣን እንሞክራለን ብለናል። ባለፈው እንዳሳየኋቸው 4 ዶሮዎች አምጥቼ ነበር። ማሻአላ በሳምንት ለውጥ አላቸው፣ አድገዋል። በደንብ ካበላችኋቸው ያድጋሉ ቶሎ ማለት ነው። እናም ወደዛ እየሄድን ነው። ይሄ ቀቀዋ ነው። መቸለታ ነው ሰራሁት ቪዲዮ ላይ አንዲት እህቴ ምን ብላለች መሰላችሁ? እና ምን አለች መሰላችሁ? የኔ እናት በነገራችን ላይ ስክሪንሾት አድርጌ ያስገባላችኋለሁ። የኔ እናት አገር አትግቢ፣ እኔም ነበር የገባሁት፣ ግን ኑሮ በጣም ከባድ ነው፣ መመለስ እፈልጋለሁ ብላለች። እስኪ እኔ አንዳንድ ነገር ልበላችሁ ውድ እህቶቼ። አንዳንድ ልጆች ኢትዮጵያ የገባችሁ ልጆች እናንተ ስላልተሳካላችሁ፣ እናንተ ስላልሆነላችሁ፣ እናንተ ድጋሜ ስደትን ስለተመኛችሁ ሌሎቹ ተስፋ እንዲቆርጡ ሀገር አትግቡ፣ ኑሮ ውድ ነው ምናምን፣ ይሄን ያህልን ብር ከሌላችሁ አትምጡ አትበሏቸው። እናንተ አልሆነላችሁም፣ እናንተ አልተሳካላችሁም ማለት እነሱ እንደናንተ ይሆናሉ ማለት አይደለም። አረብ ሀገር ሆነው ስንት ልጆች አሉ ታመው ከአቅማቸው በላይ ሆኖ ስራ የሚሰሩ ብዙ አመት ለፍተው ደክመው ሀገራቸው መጥተው ማረፍ የሚፈልጉ ምንም ይሁን ምንም ኢትዮጵያ ላይ መጥተው ማረፍ መኖር የሚፈልጉ ልጆች አሉ። እስኪ እነሱ ተስፋ እንዲቆርጡ እንዲህ አይነት ኮሜንት አትጻፉላቸው። አትምጡ፣ ኑሮ ከባድ ነው፣ እንደዚህ ነው፣ ማድረሽ ነው አትበሉባቸው። የችጋር ማሲንቆ አትምቱባቸው። ተመልሳችሁ የምትሄዱበት የራሳችሁ ምክንያት ይኖራችኋል። እኛም ተመልሰን ሄደን ነበር፣ ግን ሰው ተስፋ እንዲቆርጥ ማድረግ የለብንም። ምን ኑሮ ቢወደድ ሳይበላ ሳይጠጣ ጾሙን ውሎ የሚያድር የለም። ሁሉም ሰው እንደኖረው ማንም ሰው እንደሚኖረው ትኖራላችሁ። ኑሮ ውድ ነው፣ እንደዚህ ነው፣ ይሄንን አጣለሁ፣ እዛ ብሄድ ይቸገራለሁ የሚል ሀሳብ በውስጣችሁ እያመላለሳችሁ እድሜያችሁን እዛ እንዳትጨርሱ። እንደ አይነት ኮሜንት ውስጣችሁን እንዳይረብሸው።
በቀላሉ እኔን ማየት ትችላላችሁ። እኔ ኑሮኝ ተትረፍርፎኝ ሞልቶኝ ተርፎኝ አይደለም ሀገር የገባሁት። የገባሁበትን ምክንያት ነግሬያችኋለሁ። ለልጄ ብዬ ነው። ግን ደግሞ እኔም ደክሞኛል። ከልጅነቴ በ14 ዓመት የጀምሮ ነው ስደት የጀመርኩት። ግን መሄድ መምጣት ነበር የሆነብኝ እና ደክሞኛል። የሰው ቤት ሰልችቶኛል። ምንም ይሁን ምንም ማረፊያዬን ከያዝኩ ልጄ ጋር በፍቅር ሄጄ መኖር እፈልጋለሁ ብዬ ነው የመጣሁት። እኔ በፊትም ቢሆን ልጄ ወልጄ ሳሳድግ እዚህ ሀገር ሆኜ ወላሂ ነው የምላችሁ አንድ ቀን የኢትዮጵያ ኑሮ እንደዚህ ነው እንደዚህ በሆንኩ እንደዚህ ከአረብ ሀገር ባልመጣሁ ብዬ አላህን አማረሬው አላውቅም። በሁሉም ነገር አልሐምዱሊላ ነው የምለው። በጣም ደስተኛ ነኝ። ያ ደግሞ ለምን እንደሆነ ታውቃላችሁ? እኔ ሲጀመር ጀምሮ እኔ እንጃ ምን ልበላችሁ፣ የሰው ነገር አሁን ለምን በቃ የተጋነነ ነገር አይሆንም። ሰው ቢቀናለት እኔ አያስቀናኝም። የሰው ነገር በቃ የሰው ነው። ለእኔ ያለኝ በቂ ነው። በቃ ሁሉም ነገር ሙሉ መስሎ ነው የሚሰማኝ ማለት ነው። እና ከሁሉም ነገር በላይ ደግሞ የሚበልጠው አፍያ ነው። ጤና ከሆናችሁ አፍያ ካላችሁ ሰርታችሁ ትኖራላችሁ። እና ብዙ ልጆች መልሰው መሄድን ስለሚያስቡ ልባቸው ይንጠለጠላል፣ አይቀመጣቸውም እዚህ። ግን ኢትዮጵያ ላይ ስትኖሩ ስራ ካልናቃችሁ ወላሂ መኖር ትችላላችሁ። እየሰራችሁ መኖር ትችላላችሁ። ስራ የለም ኢትዮጵያ ላ ሞልቷል ስራ። እናንተ ብቻ ተንቀሳቀሱ። አይደለም ደህና ብር ኑሯችሁ በትንሽ ነገር ራሱ መኖር ትችላላችሁ፣ መስራት ትችላላችሁ። ስራ ካልናቃችሁ እንደነገርኳችሁ እየሰራችሁ መኖር ትችላላችሁ። ትመጣላችሁ፣ መልሳችሁ ትሄዳላችሁ፣ ትመጣላችሁ፣ መልሶ ይከዳል። እስከ መቼ ስደት? የኛ ኑሮ እኮ ይሄ ነው በቃ። ምንም ቢሆን አሁን የኢትዮጵያን ኑሮ ብናማረረውም ያ የኛ ሳይሆን የነሱ ነው። ዞረን 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 መልሰን መጥተን የምንኖረው ይሄንን አይነት ህይወት ነው። እኛ በቃ ይሄ የኛ ኑሮ ነው። እንደነሱ ልንኖር አንችልም። ያ የሰው ሀገር ነው። የሆነ ሰዓት ሀገራችን መምጣታችን አይቀርም። እስኪ አሁን ከአረብ ሀገር ምን ሆነው ቀረብኝ የሚባለው ብዙ ልጆች ስለማያቸው ነው እንደዚህ ይላሉ። እኔ ግን እውነት ለመናገር ሀገሬ ላይ ሆኜ በቤቴ ባለኝ ነገር ደስተኛ ሆኜ የፈለኩትን አውርቼ የፈለኩበት ቦታ ሄጄ፣ አረ አየሩ ራሱ ሰላም አለው እኮ ማንም ሳይገለምጠኝ፣ ማንም ፊት ሳይገርፈኝ፣ ከፍ ዝቅ ሳልደረግ በቤቴ በፈለኩት ሰዓት ተቀምጬ በቃ ከዚህ በላይ ደስታ ከዚህ በላይ ኑሮ አለ እንዴ? እስከ መቼ ነው ዘለዓለማችንን እየተገረድን የምንኖረው? ይሰለቻል እኮ ያ ህይወት። ሁሌ የሰው ታዛዥ መሆን ያደክማል። እና ውድ እህቶቼ ኑሮ ውድ ነው የሚሏችሁን እንዳሰሟቸው ሁላችሁ ነው ዛሬ የመጣሁት። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ